ሄርሜላ እንግዲህ ጠዋት ተቆጥተናት ነበረ። እንዴት ነው በጠዋቱ ውጪ ላይ በዓል ቡና የምታፈላው? ቤቷ ውስጥ ነበር ቀጤማ ነስንሳ ቤቷን ፏፍሽ አድርጋ ነበረ። ባሏንም ይሁን ፍቅረኛውም ይሁን ቤት ውስጥ ነበር መጥራት የነበረባት ብለን ብዙዎቻችን ቁጣ አንስተን ነበር። እኔም ተቆጥቻት ነበረ ይመስለኛል። በተለይ ደግሞ የኔም ቁጣ ሰምታ ነው ይመስለኛል ዛሬ አሁን ደግሞ በዚህ አይነት ቪዲዮ የመጣችው። እንግዲህ ቤቷን አሳምራ ቀጤማውን እየነሰነሰች ደስ በሚል ቪዲዮ መታለች። እንግዲህ ይህን የመሰለ ውበትና የመሰለ ቁመና ስላችሁ ከሩትዬ ጋር ተወዳድራ ሳይሆን ለራሷ ቆንጆ ነች። አሁን እኔ ለራሴ ቆንጆ ነኝ፣ ሌላ ሰውም ለራሱ ቆንጆ ነው እንዳፈጣጠሩ ማለት ነው። እና ያው ይሄን የመሰለ ውበት ይዛ አብርሃም እንደዛ እግሩ ስር ተደፍታ መማፀን አይገባትም ነበር። እሷ ነበረች ልትማፀን የሚገባው፣ ወንዱ ነበር መቶ እሷ ሊለምናት የሚገባው። እና እንዴት ናችሁልኝ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ጠዋት እንግዲህ በረንዳ ላይ ነበረ ቡና እየተፈላው። አሁን ደግሞ ቤት ውስጥ እንግዲህ ቡናዋን ልታፈላ ቀጤማ እየነሰነሰች ቤቷን አሳምራ የአብርሃም ፎቶ በግራ በቀኝ ደርድራ ቤቷን ደግሞ ቀይረው፣ በቃ በፊት እንደዚህ አልነበረም። ቴሌቪዥኑ ምን ሁሉም ነገር ተቀይሯል። ለበዓል እንግዲህ ያው ከዩቱብ የተገኘ ብር ስራ ላይ ውሏል በደንብ አድርጎ ማለት ነው። የዛሬ ወጪ ደግሞ ያው ማታ ላይቭ ላይ ስለሚገቡ በደንብ አድርጎ ይሸፍንላችኋል ማለት ነው። የላይቡ ብር አይመስላችሁም ቤተሰብ?